የኢትዮጵያ መንግስት የወጣቶችን የፈጠራ አድማስ ለማስፋትና አዳዲስ የስራ ዕድሎችን ለማበረታታት በቴክኒክና ሙያ ስልጠና መርሃ ግብሮች ላይ ከፍተኛ ሀብት እየመደበ መሆኑን የጠቅላይ ሚኒስትር ጽህፈት ቤት መረጃ ያመለክታል። መንግስት ትኩረት የሰጠባቸው እነዚህ የቴክኒክና ሙያ መርሃ ግብሮች ተማሪዎች በሙያና በቴክኖሎጂ ዘርፎች ላይ ቀጥተኛ ልምድ እንዲቀስሙ የሚያስችሉ ናቸው። ይህም ወጣቶች በየዘርፉ አዳዲስ የፈጠራ ሀሳቦችን እንዲያመነጩ መንገድ ከመክፈቱም በላይ የኢኮኖሚ እድገቱ በመሰረታዊነት የሚያፋጥን የልማት ሞተር ሆኖ እንደሚያገለግል ታምኖበታል። በተጀመሩ ሰው ተኮር ስራዎች ዘላቂ ልማትን ለማረጋገጥ በቁርጠኝነት ይሰራል አሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ። ከንቲባዋ በአዲስ አበባ ከተማ አስተዳደር የ2018 በጀት ዓመት የ6 ወራት አፈጻጸም ግምገማ ላይ በቀጣይ ትኩረት የሚሹ ጉዳዮች ዙሪያ ማብራሪያ ሰጥተዋል። በማብራሪያቸውም በየትኛውም ሁኔታ ህዝብን በአግባቡ ማገልገል የሚችሉና ቀጣይነት ያላቸው ጠንካራ ተቋማትን የመገንባቱ ስራ ተጠናክሮ እንደሚቀጥል አስገንዝበዋል። የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ቢሮ በክልሉ በመሶብ የአንድ ማዕከል አገልግሎት በኩል ተገልጋዮችን በስፋት ለማስተናገድ ትኩረት ተሰጥቷል አለ። ቢሮው መሶብ የአንድ ማዕከል አገልግሎት አስተባባሪ ተማራ አቤ ለፋና ዲጂታል እንዳሉት በክልሉ 3 መሶብ የአንድ ማዕከል አገልግሎት ተቋቁሞ ለህብረተሰቡ አገልግሎት መስጠት ጀምሯል። በባህር ዳር ከተማ 2፣ በደሴ ከተማ 1፣ በአጠቃላይ 3 መሶብ የአንድ ማዕከል አገልግሎት እንደተከፈተ ገልጸው በማዕከላቱ ለዜጎች የተቀላጠፈ አገልግሎት በመስጠት ላይ ይገኛሉ ብለዋል።